ሰላም እንዴት ናችሁ? ውድ የክለባችን ቼልሲ ደጋፊዎች በሙሉ ዛሬ የተለያዩ የቼልሲ የዝውውር መረጃዎች ይዘን መጥተናል። እስከ መጨረሻው ድረስ እንድትከታተሉን ላይክ እና ሰብስክራይብ እንድታደርጉን ስንል በትህትና እንጠይቃችኋለን። እንደማትሰፍሩን እናምናለን። የመጀመሪያ መረጃዎችን የሚሆነው ትሬቮ ቻሎባ ነው። የቼልሲ የቤት ፍሬ የሆነው ወይም የአካዳሚ ልጅ የሆነው ተከላካዩ ትሬቮ ቻሎባ በክለቡ ውስጥ የመጫወቻ እድል ስለሚያጣ የመልቀቅ እድሉ ሰፊ ነው የሚል መረጃዎች እየወጡ ይገኛሉ። ፋብሪዚዮ ሮማኖ እንደዘገበው ከሆነ ደግሞ 9 የመሃል ተከላካዮችን በቡድኑ ውስጥ መኖራቸው የእሱን የመሰለፍ እድል ጨለማ አድርጎታል። በአሁኑ ወቅት የጣሊያኑ ክለብ ኮሞ እና ሌላኛው የጣሊያን ትልቁ ክለብ ኢንተር ሚላን ይህንን ተከላካይ በዚህ ክረምት ዝውውር መስኮት የራሳቸው ለማድረግ አሁንም ድረስ በጥብቅ እና በከፍተኛ ፍላጎት እየተከታተሉት እንዳለ ፋብሪዚዮ ሮማኖ እያስነበበን ይገኛል። ትሬቮ ቻሎባ እንግዲህ እንደነገርኳችሁ ወደ 9 የሚያህሉ የክለባችን ተከላካዮች አሉ በሱ ቦታ ላይ የሚጫወቱ። ያንን ተከትሎ በሚቀጥለው የውድድር ዘመን እጅግ በጣም ከፍተኛ የሆነ ፉክክርን ይጠብቀዋል። እንዲሁም ደግሞ የመሰለፍ እድሉ እጅግ በጣም አነስተኛ ነው። ያንን ተከትሎ እየተጫዋች በክረምቱ የዝውውር መስኮት ክለብ እያፈላለገ ይገኛል። ኮሞ እንዲሁም ደግሞ የጣሊያኑ ትልቅ ክለብ ኢንተር ሚላን ደግሞ ተጫዋቹን በጥብቅ የሚፈልጉ ክለቦች እንደሆኑ ነው መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ የቼልሲው ተጫዋች የሆነው ጆሽ አቼምፖንግ ነው። ጆሽ አቼምፖንግ የቼልሲ ወጣትና እጅግ ተስፋ የተጣለበት ተከላካይ ነው። ከፕሪሚየር ሊጉ ትልልቅ ክለቦችና ከመላው አውሮፓ ካሉ ታዋቂ ቡድኖች እሱን ለመግዛት እውነተኛና ጠንካራ ፍላጎቶች ቀርበዋል። የቼልሲ አስተዳደር ግን በጣም ግልጽና ጠንካራ አቋም ይዟል የሚል መረጃ ዴሊ ሜል ይዞ መውጣት ይችላል። አቼምፖንግ በዚህ ክረምት በፍጹም ከማይሸጡና ከማይነኩ አንቴቸብልስ ተጫዋቾች አንዱ ነው። ክለቡ እሱን ለመግዛት ዋጋ ላቀረቡ ክለቦች በሙሉ ምንም አይነት የዋጋ ተመን ፕራይስ ታግ አልሰጠም፣ አይሸጥም በሚለው ሀሳቡ ጸንቷል። በተጨማሪም የክለቡ የውስጥ አዋቂዎች እንደገለጹት ቼልሲ አቼምፖንግ እንደ ማርኮ ፓሌስትራ የክንፍ ተከላካይ ወይም ፉልባክ አድርጎ አይመለከተውም። ይልቁኑ ሙሉ በሙሉ እንደ መሀል ተከላካይነት ወይም በሴንተር ባክ በኩል የሚጮት ተጫዋች አድርገው የወደፊት እቅድ እያወጡለት የሚል መረጃ ነው እንግዲህ ኬራን ጊል የተባለው የዴይሊ ሜል ጋዜጠኛ እያስነበበን የሚገኘው። ቀጣዩ መረጃዎችን የሚሆነው ደግሞ ኬራን ጊል ያወጣው መረጃ ነው። ይህም እንደ አቼምፖንግ መረጃ ሁሉ ቼልሲ በአሁኑ ሰዓት በዋናው ቡድን ውስጥ ኮልዊል፣ ቻሎባ፣ አንሴልሚኖ፣ ዲሳሲ፣ ባርሻይሊ፣ ፎፋና፣ ቶሲን፣ ሳር እና አቼምፖንግን ጨምሮ 9 የመሃል ተከላካዮች ሴንተር ባክስ አሉት። የሚገርመው ነገር ክለቡ በሚቀጥለው ዓመት ምንም አይነት የአውሮፓ ውድድር ባይኖረውም እና ጨዋታዎች ቢቀንሱበትም አሁንም 10ኛ ተከላካይ ለመግዛት እየፈለገ ነው። ከማክሰንስ ላኩራ በተጨማሪ በሪያል ማድሪዱ ወጣት ተከላካይ ጃኮቦ ሮሞን ላይ ፍላጎት አሳይቷል፣ ጥያቄ አቅርቧል። ይህም ክለቡ በተከላካይ መስመር ላይ ያለውን ተጫዋቾች የማጠራቀም ፍላጎት በሰፊው ያሳያል የሚል መረጃ ዴሊ ሜል ጋዜጠኛ የሆነው ጋዜጠኛ ኬራን ጊል እያስነበበን ይገኛል። እጅግ በጣም አስገራሚ ነው። እኔም ቅድም ስገልጽላችሁ ነበር ቼልሲ 9 ተከላካዮች አሉት፣ ሌሎች ተጫዋቾች እነ ቻሎባንም ጨምሮ። ያንን ተከትሎ እንግዲህ እነ ቻሎባ ዲሳሲም የሚለቅበት እድል ከፍተኛ ነው። ፎፋናም ሊለቅ ይችላል ተብሎ በስፋት እየተነገረ ይገኛል። በአርሼሊም በተመሳሳይ አንሴልሚኖ በውሰት ሊወጣ ይችላል የሚል መረጃዎች አሉ። እንደዚህም እየሆነ ሁሉ ተጫዋችም እያለው ግን ቼልሲ አሁንም ተጫዋቾችን በሴንተር ባክ በኩል ላይ ለማስፈረም ፍላጎት እንዳለው ነው መረጃዎች እየጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ቼዛሬ ካሳዴን ይመለከታል። ወጣቱ ጣሊያናዊ አማካኝ ቼዛሬ ካሳዴ ላይ ቼልሲ አዲስ ሀሳብ አውጥቷል። ቼልሲ የተጫዋቹን የቆየ ውል ሁኔታ ማስተካከል በድጋሚ ለማስፈረም ወይም በቡድኑ ውስጥ ለማቆየት እያሰበበት ይገኛል። ነገር ግን ተጫዋቹ እዛው እያለ እንዲቀመጥ አይፈልግም። ለእድገቱና ለችሎታው መጎልበት ይረዳው ዘንድ ወዲያውኑ ለሌላ ክለብ በውሰት ለመሰጠት ይፈልጋል። ተጫዋቹ በዚህ ክረምት ወደ ስታንፎርድ ብሪጅ ከተመለሰ በኋላ ኢፕስዊች ታውን የተባለው ክለብ ዋነኛ የውሰት መዳረሻው ሊሆን ይችላል የሚል መረጃ ነው እንግዲህ ቱቶ መርካቶ ዌብ እያስነበበን የሚገኘው። የተጫዋቹ ሀገር የጣሊያን ጋዜጣ ነው እንግዲህ ይህንን መረጃ ይዞ እየወጣ የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ አንድሪያስ ሺልደሩፕ ነው። ቼልሲ የወደፊት ተስፋ ያላቸውን ወጣት ተጫዋቾች የማጠራቀም ልማዱን አሁንም ቀጥሏል። አሁን ደግሞ አይኑን የጣለው በቤኔፊካው ኖርዌያዊ ክንፍ መስመር ተጫዋች አንድሪያስ ላይ ነው። ቼልሲ ወደ ዝውውሩ ሩጫው በይፋ የገባ ሲሆን ከተጫዋቹ ወኪሎች እና
ተወካዮች ጋር የመጀመሪያ ዙር ንግግሮች አድርጓል። ይህ ወጣት የኖርዌይ የክንፍ ተጫዋች በአሁኑ ሰዓት በገበያው ላይ 45 ሚሊዮን ዩሮ አካባቢ ዋጋ ተሰጥቶታል። ቼልሲ ተጫዋቹን ወደ ለንደን ለማምጣት ንግግሩን እየቀጠለበት ይገኛል የሚል መረጃ ኤክሬም ኮኖር የተባለው ለቼልሲ ቅርብ የተባለ የመረጃ ምንጭ እያስነበበን ይገኛል። ቀጣዩ መረጃችን የሚሆነው ደግሞ ዱሳን ቭላሆቪች ነው። ቼልሲ የፊት መስመሩን ለማጠናከር የዩቬንቱስን ሰርቢያዊ ግዙፍ አጥቂ ዱሳን ቭላሆቪች ሁኔታ በቅርበት ሆኖ እየተመለከተ ይገኛል። ቼልሲ ፍላጎት ቢኖረውም በአሁኑ ሰዓት ግን ሌላኛው የፕሪሚየር ሊግ ክለብ ኒውካስል ዩናይትድ ከተጫዋቹ ወኪሎች ጋር በጣም ፈጣንና አዎንታዊ ንግግሮች በማድረግ ዝውውሩን ለመጨረስ ፉክክሩን በበላይነት እየመራው ይገኛል። ኒውካስል ዩናይትድ ተጫዋቹን በይፋ ለማስፈረም ወሳኝ እርምጃ ለመውሰድ ዝግጅቱን አጠናኳል። ተጫዋቹ ምንም እንኳን በነፃ ወደ ፈለገው ክለብ ማምራት ቢፈልግም ነገር ግን ተቀዳሚ ምርጫው የእንግሊዝ ፕሪሚየር ሊግ ቲም እንደሆነ ነው መረጃዎች የጠቆሙ የሚገኙት። ቼልሲ ገብቶ የሚሄድ ከሆነ ግን ይህንን ተጫዋች ለማስፈረም ከፍተኛ እድል እንዳለው ነው ቱቶ መርካቶ እያስነበበን የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ግራኒት ዣካ ነው። የቀድሞ የአርሰናል እና የባየር ሌቨርኩሰን ተጫዋች ስዊዘርላንዳዊ አማካኝ ግራኒት ዣካ አሁን በቼልሲ ቤት በጥብቅ የተፈለገ ይገኛል። ይህ ዝውውር እንዲሞከር እና ተጫዋቹ ወደ ለንደን እንዲመጣ የጠየቀው የቀድሞ የሌቨርኩሰን አሰልጣኝ በሌቨርኩሰን ይተዋወቃሉ ዣቢ አሎንሶ እና ግራኒት ዣካ የአሁኑ የቼልሲ አሰልጣኝ ሻቢ አሎንሶ ነው ይህንን ጥያቄ እየጠየቀው። ቼልሲ ይህንን ዝውውር እውን ለማድረግ መዘግየት አልፈለገም። በመሆኑም ለክለቡ ወይም ደግሞ አሁን ላይ ለሚጫወተው ለሰንደርላንድ ይፋዊ ጥያቄ ለማቅረብ ተዘጋጅቷል የሚል መረጃ ነው እየወጣ የሚገኘው። እስከ 25 ሚሊዮን ፓውንድ ድረስ ለክለቡ ሰንደርላንድ ሊያቀርብ እንደሚችል ነው መረጃዎች ጠቆሙ የሚገኙት። ዣካ ፕሪሚየር ሊግን በጥሩ ሁኔታ የሚያውቅ በመሆኑ ለቼልሲ አማካኝ ክፍል ትልቅ ልምድ ይሰጣል ተብሎም ይታመናል። ይህንን መረጃ ይዞ የወጣው ሉካ ቸርቺዮኔ የተባለው ጣሊያናዊ ጋዜጠኛ ነው። እንግዲህ ይህንን መረጃ ይዞ እየወጣ የሚገኘው ሌሎችን በርካታ የመረጃ ምንጮች እንግዲህ ምንጭ ብለው ይህንን ጋዜጠኛ እየጠቀሱ ይህንን መረጃ በተደጋጋሚ ይዘው እየወጡ ይገኛሉ። ቀጣዩ መረጃችን የሚሆኑ ደግሞ ማኑ ኮኔ ነው። የሮሞ ባለ 25 ዓመት ፈረንሳዊ አማካኝ ማኑ ኮኔ በዚህ ክረምት የስፔኑ አትሌቲኮ ማድሪድ ያቀረበለትን 45 ሚሊዮን ዩሮ የዝውውር ጥያቄ በራሱ ፍቃድ ውድቅ ማድረጉ ይታወሳል። ቼልሲ እና አርሰናል የተጫዋቹ ሁኔታ በጥንቃቄ እየተከታተሉ ነው። በተለይም ቼልሲ ማኑ ኮኔን በጣም የሚፈልገው በምክንያት ነው። መሀል አማካኙ ኤንዞ ፈርናንዴስ ከክለቡን ለቆ ወደ ሌላ ክለብ የሚሄድ ከሆነ ቼልሲ በሱ ቦታ ማኑ ኮኔን በቀጥታ ምትክና ግንባር ቀደም እጩ አድርጎ ወስዶታል የሚል መረጃ ኢል ሜሳጀሮ የተባለው ጋዜጣ እያስነበበን ይገኛል። ቀጣዩ መረጃችን የሚሆነው ደግሞ ማክሲ አራሆ ነው። የ26 ዓመቱ የኡራጋይ ብሔራዊ ቡድን ተከላካይ ማክሲ አራሆ በአሁኑ ሰዓት በፖርቹጋሉ ስፖርቲንግ ሲፒ ክለብ ውስጥ ይገኛል። ተጫዋቹ በዓለም ዋንጫው ላይ ሀገሩ ኡራጋይ ቀድማ ብትሰናበትም በሜዳ ላይ ያሳየው አስደናቂ ብቃት ግን የብዙ ክለቦች አይን እንዲስብ አድርጎታል። ቼልሲ እና ማንቸስተር ዩናይትድ ተጫዋቹን ለማስፈረም ውድድሩ በይፋ ገብተዋል፣ ወደ ፉክክር ውስጥ ገብተዋል። ሁለቱም ክለቦች የተጫዋቹን ሁኔታ በስካውቶቻቸው ወይም ደግሞ ተጫዋቾችን የሚያድኑ ሰራተኞቻቸው በኩል በቅርብ የተከታተሉ ነው። ተጫዋቹ የሚገኝበት ስፖርቲንግ ሲፒ ክለብ ግን በጣም ጠንካራ አቋም ይዟል። በውሉ ላይ የተጻፈውን ሙሉ 80 ሚሊዮን ዩሮ የውል ማፍረሻ ሪሊስ ክሮስ ካልተከፈለኝ በስተቀር ተጫዋቹን በምንም አይነት ሁኔታ የመሸጥ ፍላጎት የለኝም በማለት ለፈላጊዎቹ ክለቦች አሳውቋል የሚል መረጃ የፖርቱጋል ታዋቂው ጋዜጣ ሪከርድ እያስነበበን ይገኛል። ቀጣዩ መረጃችን የሚሆነው ደግሞ ማክሴንስ ላኩራ ነው። የፈረንሳዊ የመሃል ተከላካይ በአሁኑ ሰዓት በለንደኑ ክለብ ክሪስታል ፓላስ ውስጥ እየተጫወተ ይገኛል። ቼልሲ ተከላካዩን ለመግዛት በጣም ስለፈለገ ከተጫዋቹ ወኪሎች እና ለክሪስታል ፓላስ ክለብ በጣም ቅርብ ከሆኑ ሰዎች ጋር ንግግር በስፋት እየገፋበት ይገኛል። በአሁኑ ሰዓት በሁለቱ ወገኖች መካከል የተደረገው ድርድር እጅግ በጣም ጥሩ ደረጃ ላይ ደረሰ ሲሆን ዝውውሩ ሙሉ በሙሉ ተጠናቆ ይፋ ለመሆን ጥቂት ቀናት ብቻ ነው የቀሩት። በአውሮፓ እግር ኳስ ታዋቂ የዝውውር ጋዜጠኞች ዘንድ የስምምነት ሊጠናቀቅ በጣም ቀርቧል ወደሚባልበት የመጨረሻ ምዕራፍ ተሸጋግሯል። ተጫዋቹ አሁን ላይ ሀገሩን ወክሎ የተጫወተበት የሚገኘው ታላቁ የዓለም ዋንጫ ውድድር እንደተጠናቀቀ ቀጣይ ወደ ለንደን በመምጣት የሕክምና ምርመራውን አድርጎ የቼልሲ ተጫዋች ለመሆኑ ሙሉ በሙሉ ተስማምቷል። ቼልሲ ለዚህ ዝውውር ለክሪስታል ፓላስ ክለብ 55 ሚሊዮን ዩሮ ወይም በፓውንድ 47.4 ሚሊዮን ፓውንድ አካባቢ የሆነ ትልቅ የገንዘብ ክፍያ ለመክፈል ተስማምቶ ጨርሷል። የቼልሲ የቴክኒክ ክፍል ተጫዋቹን በጣም ሳቢና ጠንካራ ለቡድኑ
ታክቲክ ፍጹም ተስማሚ እንደሆነ ቢያምንም እሱን ለማስፈረም የመጨረሻው ደረጃ ላይ ቢደርስም በክለቡ ዝርዝር ውስጥ ያሉ ሌሎች ተከላካዮችም እንዳሉና የራኩሎዋ ዝውውር ግን የክረምቱ ቀዳሚ ስራ መሆኑን ክለቡ አረጋግጧል የሚል መረጃ ፋብሪዚዮ ሮማኖ እያስነበበን ይገኛል። ለዛሬ ያዝላችሁ ፕሮግራም ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ